ሰላም ጤና ይስጥልን የተወደዳችሁናም የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም ከዚህ ቀደም እንደተለመደው ጤና ነክ ጉዳይን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ታዲያ ከሞት በቀር የሁሉ ነገር መድኃኒት ስለሆነው በቤታችን ውስጥ ስላለው ቅመም እንመለከታለን። ይህ በቀላሉ በቤታችን ውስጥ የምናገኘው የቅመም አይነት ታዲያ ለምን ከሞት በቀር ሁሉንም የህመም አይነቶች ይፈውሳል እንደተባለ፣ ያጠቃቀም ጥንቃቄዎቹን በቀን ምን ያክል መጠቀም እንዳለብን እንዲሁም እንዴት መጠቀም አለብን የሚለውንም አብረን የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ላይክና ሼር የምታደርጉት ከሆነ ደግሞ ይህ ለእናንተ የደረሰው ጤና ነክ ጉዳይ ለሌሎች ሰዎችም የሚደርስ መሆኑን ተከትሎ ላይክና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። ከጤና ጋር ተያይዞ ጥያቄ አለኝ፣ ሐሳብ አለኝ፣ አስተያየቴን እንድትሰሙ ትፈልጋለሁ የምትሉ ከሆነ ደግሞ የኮሜንት መስጫ ሳጥናችን ክፍት ነው። በኮሜንት መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ልታደርሱን ትችላላችሁ። አሁን በቀጥታ ወደ ዛሬው ጥንቅራችን እንለፍ። ይህ ተፈጥሯዊ ቅመም ምንድነው ብላችሁ እያሰላሰላችሁ ሊሆን ይችላል። ይህ ተፈጥሯዊ ቅመም ታዲያ ጥቁር አዝሙድ ወይም ብላክ ሲድ የሚባለው የቅመም አይነት ነው። ከሞት በቀር ሁሉንም ህመሞች መፈወስ ይችላል ስለተባለለት ብላክ ሲድ ወይም ጥቁር አዝሙድ እንዴት መጠቀም አለብን የሚለውን ከመመልከታችን አስቀድመን ጥቁር አዝሙድ ወይም ብላክ ሲድ ለጤናችን የሚሰጣቸውን ዋና ዋና ጥቅሞች እንደሚከተለው እንመልከት። የመጀመሪያው ጥቁር አዝሙድ ለጤናችን የሚሰጠው ጥቅም የኩላሊታችንንና የጉበታችንን ጤንነት በመጠበቅ ነው። በዓለም ላይ ካሉ ሁሉም የእጽዋትና የቅመማ ቅመም አይነቶች ሁሉ ብላክ ሲድ ወይም የጥቁር አዝሙድን ያክል ለጤናችን ጠቃሚ የሆነ ቅመም የለም ይባላል። ጥቁር አዝሙድ በውስጡ ታይሞን ኪዩኒዮን የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገር ታዲያ በቀጥታ ጉበታችንና ኩላሊታችን ለተለያዩ ኢንፌክሽኖች እንዳይጋለጥ በተለያዩ ምክንያቶችም እየተጎዳና እየተበላሸ እንዳይሄድ ወሳኝ የሆነ ንጥረ ነገር ነው። በዚህም ምክንያት ታዲያ ጥቁር አዝሙድን በተደጋጋሚ የሚጠቀሙ ሰዎች ለኩላሊትና ጉበት ህመም የመጋለጥ እድላቸው እጅጉን ያነሰ ነው። ጥቁር አዝሙድን የሚጠቀሙ ነገር ግን የተለያዩ ጎጂ ባህሪያትን የሚፈጽሙ ሰዎች እንኳን በአግባቡ ጥቁር አዝሙድን የሚጠቀሙ ከሆነ በጎጂ የአኗኗር ዘይቤያቸው ሊከሰቱ የሚችሉትን የጉበትና የኩላሊት ህመሞች የማስቀረት እድላቸው ከፍ ያለ ነው። በአንዳንድ ጥናቶች መሰረትም 90% የሚሆኑት የጉበትና የኩላሊት ህመም አይነቶች በጥቁር አዝሙድ ብቻ ሊሻሩ ወይም ሊጠፉ ይችላሉ። ሁለተኛው የጥቁር አዝሙድ ጠቀሜታ ለጡት፣ ለአንጀት፣ ለደም እንዲሁም ለሳምባ ካንሰር የመጋለጥ እድላችንን አነስተኛ ማድረግ መቻሉ ነው። በተጨማሪም እነዚህ የካንሰር አይነቶች በሰውነታችን ውስጥ ቢከሰቱ እንኳን ወደ ሌሎች የሰውነታችን ክፍሎች በተለያዩ መንገዶች እንዳይሰራጩ የማድረግ አቅምን ከተላበሱ ጥቂት እጽዋቶች ውስጥ ወይም የቅመም አይነቶች ውስጥ ቀዳሚው ጥቁር አዝሙድ ወይም ብላክ ሲድ ብለን የምንጠራው የቅመም አይነት ነው። ሶስተኛው የጥቁር አዝሙድ ወይም የብላክ ሲድ ጠቀሜታ ደግሞ የመተንፈሻ አካላት ጤንነትን በእጅጉ ከፍ ማድረጉ ነው። ጥቁር አዝሙድን በተደጋጋሚ የሚጠቀሙ ሰዎች በመተንፈሻ አካባቢ የሚያጋጥሟቸው በተለይም በሳምባ አካባቢ የሚፈጠሩ ህመሞች በቀላሉ እንዲሽሩና እንዲጠፉ የማድረግ እድል አላቸው። አራተኛው የጥቁር አዝሙድ ጠቀሜታ በሰውነታችን ውስጥ የሚፈጠርን እብጠት ወይም ኢንፍላሜሽን ብለን የምንጠራውን በማጥፋት ነው። ኢንፍላሜሽን ወይም እብጠት ካንሰርን ጨምሮ ለተለያዩ አይነት ህመሞች እንድንጋለጥ የሚያደርግ የመጀመሪያው ምክንያት ነው።
ታዲያ ጥቁር አዝሙድን በተደጋጋሚ የምንጠቀም ከሆነ በሰውነታችን ውስጥ እብጠት ወይም ኢንፍሌሜሽን የመከሰት እድሉ አነስተኛ እየሆነ ይመጣል። አምስተኛው ደግሞ በሽታ የመከላከል አቅምን በላቀ ደረጃ ማጎልበት መቻሉ ነው። በተለይም ደግሞ በተደጋጋሚ ለበሽታ የሚጋለጡና ትንንሽ የምንላቸው የህመም አይነቶች እንኳን የሚጠናባቸው ሰዎች በተቻላቸው መጠን ጥቁር አዝሙድ ወይም ብላክ ሲድን በተደጋጋሚ ቢጠቀሙ በጤናቸው ላይ መሻሻልን ሊመለከቱ ይችላሉ። ከላይ የተመለከትናቸው ታዲያ ዋና ዋና የጥቁር አዝሙድ ጠቀሜታዎች ሲሆኑ ጥቁር አዝሙድ ለሰውነታችን የሚሰጠው ጠቀሜታ ግን ከላይ ያነሳናቸው ብቻ አይደሉም። በርካታ የጤና ጠቀሜታዎችን ከጥቁር አዝሙድ እናገኛለን። አሁን ደግሞ በመቀጠል ጥቁር አዝሙድን በምን መልኩ ብንጠቀም የተሻለ ነው የሚለውን እንመልከት። የመጀመሪያውና እጅግ በጣም አዋጭ የሚባለው ጥቁር አዝሙድን በዘይት መልክ መጠቀም ነው። ታዲያ በዘይት መልኩ የተዘጋጀን ጥቁር አዝሙድ ወይም ብላክ ሲድን ስንጠቀም በቀን ውስጥ ምን ያክል ጊዜ መጠቀም አለብን የሚለው ወሳኝ ነው። በጥናቶች መሰረት አንድ ሰው በቀን ውስጥ ከ2 የሻይ ማንኪያ በላይ ጥቁር አዝሙድ ዘይትን መጠቀም የለበትም። በዘይት መልክ የተዘጋጀውን ጥቁር አዝሙድ ታዲያ ጠዋት ላይ ቁርስ ከበላን በኋላ ከ1 ብርጭቆ የፈላ ውሃ ጋር በመቀላቀል መጠጣት ለጤናችን ጠቃሚ ነው። ከዛ ባለፈ ግን ቡና ወይም ሻይን ስንጠጣ 1 ወይም 2 ማንኪያ ጥቁር አዝሙድ ዘይትን ጠብ በማድረግ አብረን ልንጠጣው እንችላለን። የስኳር ህመም ያለባቸውና ኢንሱሊን የሚጠቀሙ እንዲሁም ደግሞ ነፍሰ ጡር ሴቶች ግን ጥቁር አዝሙድን ከመጠቀማቸው አስቀድሞ የሕክምና ባለሙያን ማማከር ግዴታ ይኖርባቸዋል። የጥቁር አዝሙድ ጠቀሜታን የተመለከትንበት፣ ጥቁር አዝሙድን እንዴት ብንጠቀም ለጤናችን ይጠቅመናል የሚለውን ያየንበትና ጥቁር አዝሙድን እነማን ይጠቀሙ የሚለውን የተመለከትንበት የዛሬው ጥንቅራችን በዚህ ተጠናቋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክና ሼር አድርጉ። ሐሳብ፣ ጥያቄ፣ አስተያየት ካላችሁ በኮሜንት መስጫ ሳጥናችን ላይ ሐሳብ፣ ጥያቄና አስተያየታችሁን አድርሱን እያለን በዚሁ ተሰናበትን። ሰናይ ጊዜ ይሁንላችሁ።